ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን ሰኔ 16 ቀን 2018 ዓ.ም የዕለቱን የዛላ ቴሌቪዥን ዝግጅቶች ይዘን ቀርበናል። እስከ መጨረሻው አብራችሁን ሁኑ። ቀዳሚ ወዳደረግነው ዜናችን እናልፋለን። የአቶ ክርስቲያን ታደለ መዝገብ የዋናው ክስ ብይን ለሐምሌ 3 ቀን ተቀጥሯል። በሽብር ወንጀል ተጠርጥረው በማረሚያ ቤት የሚገኙት የህዝብ ተወካዮች ምክር ቤት አባል የነበሩት አቶ ክርስቲያን ታደለ፣ የአማራ ክልል ምክር ቤት አባል የነበሩት አቶ ዮሐንስ ቧያሌውና ሌሎች ተከሳሾች ዛሬ ሰኔ 16 ቀን 2018 ዓ.ም ፍርድ ቤት ቀርበዋል። ዛሬ ይሰማል ተብሎ ይጠበቅ ለነበረው የዋናው ክስ ብይን ለሐምሌ 3 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቶታል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ከዚህ ቀደም በሰጠው ትዕዛዝ መሰረት የፌዴራል ማረሚያ ቤት ኃላፊ ምክትል ኮማንደር ጣሰው ይግዛው በችሎቱ ቀርበው ማብራሪያ ሰጥተዋል። ተከሳሾቹ ከዚህ ቀደም ሰኔ 3 ቀን 2018 ዓ.ም ያቀረቧቸውን የሰብአዊ መብት አያያዝ፣ የሕክምናና የቤተሰብ ጋር የመገናኘት ችግሮችን በተመለከተ አብዛኞቹ መፈታታቸውን ኃላፊው ለችሎቱ አስረድተዋል። ይሁን እንጂ ተከሳሾቹ ችግሮቹ አሁንም እንዳልተቀረፉ ለችሎቱ አመልክተዋል። በተለይም ከቤተሰብ ጋር ለመገናኘት መቸገራቸውና በጤና እክል ምክንያት ከቤት የሚመጣላቸው ምግብ ፍተሻው ከመጠን በላይ በመሆኑ እንደሚበላሽ ተናግረዋል። ተገቢው የሕክምና አገልግሎት እያገኘን አይደለም ብለዋል። ተከሳሾቹም የግራ ቀኙን ክርክር የመረመረው ፍርድ ቤቱ የቀረቡት የአያያዝ አቤቱታዎች ከማረሚያ ቤቱ አቅም በላይ እንዳልሆኑ በመጥቀስ በአፋጣኝ መፍትሄ እንዲሰጣቸውና የተጠርጣሪዎች ሰብአዊ መብት እንዲከበር ትዕዛዝ አስተላልፏል። ከ3 ዓመታት በላይ በፈጀው የዛሬው ችሎት ፌዴራል ፖሊስ ተከሳሾቹ አዋሽ አርባ በነበሩበት ወቅት ደረሰብን ላሉት የሰብአዊ መብት ጥሰት አጣርቶ እንዲያቀርብ የተሰጠውን ትዕዛዝ ባለማቅረቡ በቀጣይ ምላሽ እንዲሰጥ ታዟል። ፍርድ ቤቱ በዚህ የአያያዝ አቤቱታ ላይ ብይን ለመስጠት ለሐምሌ 22 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የኢትዮጵያ ሽግግር ፍትህ ፖሊሲ ትግበራ ሂደት እስካሁን አለመጀመሩ እንዳሳሰበው የኢትዮጵያ ሰብአዊ መብት ኮሚሽን ተናግሯል። ኮሚሽኑ የተዘጋጀው ረቂቅ ሕጎችና ሰነዶችም ለህዝብ ውይይት እስካሁን አለመቅረባቸው ያሳስበኛል ብለዋል። ኮሚሽኑ ይህን የተናገረው ዛሬ ሰኔ 16 ቀን 2018 ዓ.ም የ11 ወራት እቅድ አፈጻጸም ሪፖርቱን ለህዝብ እንደራሴዎች ምክር ቤት ባቀረበበት ሰነዱ ላይ ነው። በሚያዝያ 2016 ዓ.ም የጸደቀው የኢትዮጵያ የሽግግር ፍትህ ፖሊሲ ትግበራ ፍኖተ ካርታ በሰኔ ወር 2016 ዓ.ም ይፋ መደረጉን ያስታወሰው ኮሚሽኑ በሽግግር ፍትህ ፖሊሲው የተመላከቱትን ዋና ተቋማት ማቋቋሚያ ረቂቅ አዋጆች መቀረጻቸውን ጠቅሷል። ፖሊሲውን ለማስፈጸም መሰረት የሆነው የዓለም አቀፍ ወንጀሎች ህግ ከሽግግር ፍትህ ሂደት መጠናቀቅ በኋላ በዘላቂነት ተግባራዊ ሊደረግ በሚችልበት አግባብ መረቀቁ ተገቢ መሆኑን አስረድቷል። በሽግግር ፍትህ ሂደት የተጎጂዎችንና ሰብአዊ መብቶችን ጥሰቶችን ተጋላጭ የሆኑ የማህበረሰብ ክፍሎችን ተሳትፎ የሚመራ ረቂቅ ስትራቴጂ በመዘጋጀት ላይ መሆኑን አክሏል። ኮሚሽኑ አክሎም የፍርድ ቤትና የአቃቤ ህግ ውሳኔ ያለምንም ቅድመ ሁኔታ እንዲከበርና የዘፈቀደ ስርዓት የሚፈጽሙ አካላት ላይ ተጠያቂነት እንዲረጋገጥ አሳስበዋል። ያለበቂ ማስጠንቀቂያ ቤታችን እየፈረሰብን ነው አሉ የሐዋሳ ከተማ ነዋሪዎች። ቅሬታቸውን ያሰሙ የሐዋሳ ከተማ የሐይቅ ዳር ነዋሪዎች በከተማዋ በተለምዶ ታጋይ ቁጥር 1 እና ቁጥር 2 ተብሎ በሚጠራው አካባቢ ይኖሩ የነበሩ ሰዎች አሁን አካባቢው ለልማት ይፈልጋል በመባሉ ምክንያት ከ150 በላይ አባወራዎችና ማወራዎች ምንም አይነት ምትክ ቦታና ካሳ ሳይሰጠን ቤታችን እየፈረሰ ይገኛል ብለዋል። ይህ ደግሞ ትልቅ አስተዳደራዊ የመብት ጥሰት ነው በማለት ቅሬታቸውን አቅርበዋል። በአካባቢው ለረጅም ዓመታት ኖረናል የሚሉት ነዋሪዎች አሁን ላይ ግን ቦታው ለልማት ተፈልጓል በሚል እንዲነሱ ትዕዛዝ የተላለፈው ሰኔ 5 ቀን መሆኑን በመግለጽ ቦታውን እንዲለቁና እንዲያፈርሱ የአንድ ሳምንት ጊዜ ብቻ እንደተሰጣቸው በስብሰባ ላይ እንደተነገራቸውም ገልጸዋል። በስብሰባው ነዋሪዎቹ ቤታቸውን ሲለቁ ለዕቃ ማጓጓዣ የሚሆን ገንዘብ በአካውንታቸው እንዲገባ፣ የባንክ ሂሳብ ቁጥራቸውን እንዲሰጡና ለልማቱ አስቸኳይ ስለሆነም ምንም አይነት ልማት የማደናቀፍ ሂደት እንዳታካሄዱ፣ ነገር ግን የማደናቀፍ ስራ እንሰራለን የምትሉ ሰዎች ተጠያቂ ትሆናላችሁ የሚል ማስጠንቀቂያ ብቻ መተላለፉን አስረድተዋል። ነዋሪዎቹ አክለው ባቀረቡት ቅሬታ ወቅቱ የተማሪዎች የመፈተኛ ጊዜ ነው፣ ቤት ፈረሳ መካሄድ አልነበረበትም፣ ከዚህ ባለፈ ወቅቱ የክረምት ወቅት ነው፣ ዳስ ሰርቶ ለመኖር እንኳን የማይሆን ጊዜ ላይ ትዕዛዝ መተላለፉ ትክክል አለመሆኑንና በአካባቢው ለረጅም ዓመታት የኖሩት አዛውንት ሰዎች እንደመኖራቸው መጠን መዳረሻ ሊዘጋጅልን ይገባ ነበር ሲሉ አቤቱታቸውን አሰምተዋል። ከኦሮሚያ ክልል የተለያዩ አካባቢዎች ተፈናቅለው በአማራ ክልል በመጠለያ ጣቢያ የሚገኙ ተፈናቃዮች ወደ ቦታችሁ ካልተመለሳችሁ በስተቀር መሬታችሁ ለሚሊሻ ይሰጣል የሚል ማስጠንቀቂያ መሰጠታቸውን ገለጹ። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙ ወረዳ ተፈናቅለው በወሎ ጃራ መጠለያ ካምፕ ውስጥ የሚገኙ ተፈናቃዮች ለቀው ወደ መጡበት አካባቢ የማይመለሱ ከሆነ መሬታቸው ለሚሊሻና ኮሬን ይገኛል ለተባለው ኃይል እንዲሁም ለስራት ወጣቶች ይሰጥባቸዋል እንደተባሉ ተናግረዋል። ተፈናቃዮቹ አሁን ላይ ያሉበትን ሁኔታ በማንሳት ቋሚ የሆነ መፍትሄ እንደሚፈልጉ በመግለጽ መሬታቸውን ላለማጣት ሲሉ
መጠለያ ጣቢያ ሆነን ከፍተኛ ገንዘብ ግብር እየገበርን ነው ያሉ ሲሆን ይዞታቸው ተቀምጦ ለሚሊሻ ሊታደል ነው በሚል የወጣ አዲስ መመሪያ ከፍተኛ ስጋትና የስነልቦና ጫና እንደፈጠረባቸው አስረድተዋል። በምስራቅ ወለጋ ዞን ኪረሙ ወረዳ ልዩ ስሙ 01 ቀበሌ እንዲሁም ወዴሳ መጭኖ፣ ወዴሳ ዲማና ጉድና ግሬኛ የተባሉትን ጨምሮ በአጠቃላይ በ17 ቀበሌዎች ላይ የሚያገለግል አዲስ የመሬት መመሪያ ከዞንና ከክልል ወርዷል በሚል ስጋት ውስጥ ወድቀናል ብለዋል ተፈናቃዮቹ። ይህ መመሪያ በአካባቢው ላይ ሰው ይኖርም አይኖርም የመሬት ይዞታዎቹ በሙሉ ይመዝገቡ፣ ከተመዘገቡ በኋላም የከተማው ቦታዎች ለሚሊሻ የገጠሩ ደግሞ ለስራ አጥ ወጣቶች ይመራ የሚል ይዘት እንዳለው የመረጃ ምንጮች አስረድተዋል ነው ያሉት። ከቤት ንብረታቸው ተፈናቅለው በአማራ ክልል የሚገኙት እነዚህ ተፈናቃዮች ለአንድ ቤት ብቻ ከ2015 ከ2017 ዓ.ም የ3 ዓመት ውዝፍ ተፍሎ 10820 ብር የቤት ግብር የከፈሉ ሲሆን የዘንድሮ ደግሞ 4500 ብር ከፍያለሁ ሲሉ ተናግረዋል። በተጨማሪም በገጠር መሬታቸው ላይ በየዓመቱ ከ5000 እስከ 6000 ብር እንደሚገብሩ ይናገራሉ። እኒህ ሰዎች በማይጠቀሙበት መሬት በተፈናቃይ ካምፕ ውስጥ ነው የሚገብሩት። ከዚህ ቀደም ተፈናቃዮቹ ግብሩ ከመጠን በላይ እንደሆነባቸውና ጉዳዩ ለመንግስት ደርሶ መፍትሄ እንዲሰጣቸው እንዲሁም በወቅቱ እንዴት ከመጠለያ ጣቢያ ሆነን ግብር ክፈሉ እንባላለን ካለስ ለምን አይሰጠንም ብለው ቢጠይቁም እስካሁን ምንም ምላሽ እንዳላገኙ ጭምር አስታውሰዋል። ቶታል የተሰኘው ነዳጅ ማደያ ኢትዮጵያን ለቆ ሊወጣ መሆኑ ተሰምቷል። በኢትዮጵያ ውስጥ ከ75 ዓመታት በላይ በነዳጅ ችርቻሮ ንግድ ላይ ተሰማርቶ የቆየው ቶታል ኢነርጂስ ከኢትዮጵያ ለመውጣት ማቀዱ ተገልጿል። በመላ ኢትዮጵያ ወደ 120 ያህል ማደያዎች ያሉት ይህ ተቋም ንብረቱ ሙሉ በሙሉ ለኦላ ኢነርጂ ወይንም ለቀድሞው ኦይል ሊቢያ በሽያጭ ለማስተላለፍ እንቅስቃሴ እያደረገ መሆኑ ተዘግቧል። አፍሪካ ቢዝነስ ባቀረበው ዘገባ ሁለቱ ድርጅቶች በሽያጭ ዙሪያ ስምምነት ላይ መድረሳቸውን ገልጾ በምን ያህል ዋጋ ግብይቱ እንደተከናወነ ያለው ነገር የለም። ቶታል ኢነርጂስ ከቅርብ ጊዜ ወዲህ ከብራዚል፣ ፓኪስታንና አንዳንድ የአውሮፓ ሀገራት የነዳጅ መዳያዎቹን ሽጦ የወጣ ሲሆን ይህ እርምጃውም የዚህ አካል እንደሚሆን ተገምቷል። መርጌታ ነኝ ዕቁብ እንዲደርስ አደርጋለሁ በማለት 625 ሺህ ብር ያጭበረበረ ግለሰብ በቁጥጥር ስር ውሏል። ገንዘቡ የተጭበረበረው ግለሰብ በደረሰበት የስነ ልቦና ቀውስ ጸበል ገብቶ ነበር ተብሏል። አብርሃም ሰርኬ የሚባል ግለሰብ በሐሰት መርጌታ ነኝ በማለት አቶ ደነቀው ሙሉቀን ከተባለና በዳንሻ ከተማ በሆቴል ስራ ላይ ከተሰማራ ግለሰብ 625 ሺህ ብር አታሎ መውሰዱንም የሉማሜ ከተማ አስተዳደር ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር በድሉ መልሰው ተናግረዋል። ወንጀሉን የፈጸመው ግለሰብ ዕቁብ እንዲደርስ አደርጋለሁ በማለት ታኅሳስ 2018 ዓ.ም ብሩን አታሎ ወስዷል ነው የተባለው። በሀገረ ቻይና የጋብቻ ገበያ ተቋቁሟል። በቻይና ሻንጋይ በሚገኝ አንድ የህዝብ ፓርክ ውስጥ ወላጆች ለልጆቻቸው የትዳር አጋር የሚፈልጉበት ልዩ የጋብቻ ገበያ በሳምንቱ መጨረሻ እየተካሄደ መሆኑን ቢቢሲ እና ሲኤንኤን የዜና ምንጮች ዘግበዋል። ወላጆች የልጆቻቸውን እድሜ፣ ቁመት፣ የትምህርት ደረጃ፣ ገቢና የቤት ባለቤትነት ዝርዝር መረጃ በወረቀት ላይ በመጻፍ በጃንጥላዎች ወይም በገመዶች ላይ ይሰቅላሉ ተብሏል። ገበያውን በብዛት የሚያደምቁት በትዳር እድሜ ላይ ለደረሱ ነገር ግን በስራ መብዛት ወይንም በሌላ ምክንያት አጋር ላላገኙ ልጆቻቸው የሚጨነቁ ወላጆች ናቸው ተብሏል። በገበያ ውስጥ ከፍቅራዊ ስሜት ይልቅ የኢኮኖሚያዊ አቅም፣ የትምህርት ደረጃና ማህበራዊ መደብ ለትዳር መሰረት ተደርገው በሰፊው ይገመገማሉ። በሀገረ ቻይና ወጣቶች ትዳርን ችላ ማለታቸው በመንግስት ደረጃ አሳሳቢ መሆኑን ከዚህ ቀደም መዘገባችን ይታወቃል። የቻይና መንግስትም ወጣቶች የሚገናኙባቸውን የተለያዩ ዘዴዎች እየፈጠረ መሆኑ ይታወሳል። ቻይና የወሊድ ቁጥር እንዳሳሰባትም ተነግሯል። በትናንትናው ዕለት ሰኔ 15 ቀን 2018 ዓ.ም በጋምቤላ ሁለት ወጣቶች በጩቤ ተወግተው ተገድለዋል። ትናንት ሰኞ ሰኔ 15 ቀን 2018 ዓ.ም ከቀኑ 8 ሰዓት አካባቢ በጋምቤላ ከተማ ወሎ ሰፈር እየተባለ በሚጠራው አካባቢ በአኟክ ተወላጆች አንድ ሀበሻ በስለት ተወግቶ ሞቷል ነው የተባለው። አሁንም በትናንትናው ዕለት ምሽት 11 ሰዓት አካባቢ አደባባይ ሌላ አንድ ወጣት ገድለዋል ነው ያሉት። ግድያውን ተከትሎ ለተወሰነ ጊዜ የትራንስፖርት አገልግሎት ተቋርጦ ነበር ተብሏል። ምክንያታቸው ደግሞ ባለፈው ሳምንት አንድ የአኟክ ብሔር ተወላጅ የሆነ የፌዴራል ፖሊስ ተገድሎ ነበር ነው። በዚህ ምክንያት ሁሉም መከላከያና ፌዴራል ፖሊስ ሀበሻ ነው የኛን ሰው የገደለ ብለው ስለሚያስቡ እነዚህን ወጣቶች በቀን በጩቤ ወግተው የገደሏቸው ሲሉ የከተማው ነዋሪዎች ገልጸዋል። በትግራይ ክልል በአክሱም ከተማ አንድ ህጻን አግተው 700 ሺህ ብር የተቀበሉ 5 ተጠርጣሪዎች በቁጥጥር ስር ውለዋል። በአክሱም ከተማ ሰኔ 4 ቀን 2018 ዓ.ም ምሽት ላይ ሰለሞን ግደይ የተባለ የ2 ዓመት ህጻንን አጋቾቹ ወንጀሉን ለመደበቅ ህጻኑን በጀርባቸው አዝለው በጫካ በመጓዝ አድዋ ከተማ ውስጥ ደብቀውት እንደነበር ፖሊስ አስታውቋል። ተጠርጣሪዎቹ መጀመሪያ ላይ ለህጻኑ ማስለቀቂያ 2.5 ሚሊዮን ብር የጠየቁ ሲሆን ከዚህ ውስጥ 750 ሺህ ብር ተልኮላቸው ነበር ተብሏል። ይሁን እንጂ አክሱም ከተማ ፖሊስ ባደረገው ስኬታማ ክትትል ህጻኑ በሰላም ለቤተሰቦቹ ማስረከብ ችሏል።
ከተላከው ገንዘብ ውስጥ የተወሰደው 40 ሺህ ብር ብቻ ሲሆን ቀሪው 710 ሺህ ብር በላይ ገንዘብ ከተጠርጣሪዎቹ ጋር በኤግዚቢትነት ተይዟል ነው የተባለው። በአሁኑ ወቅት መኖሪያነታቸውን በተለያዩ አካባቢዎች የሆኑ 5 ተጠርጣሪዎች በአድዋ ከተማ በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል ተብሏል። በጦርነቱ በኋላ በተለይ በትግራይ ክልል በርካታ ወንጀሎች እንደሚፈጸሙ የተለያዩ መረጃዎች ያመለክታሉ። የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን ስለምትከታተሉን ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጠይቃለን።